እንግዲህ በመስሞነ ሕማማት ሁለተኛው ቀን ደግሞ ማክሰኞ ዕለት በቤተክርስቲያን አስተምሮ ምን እንደሚባል ደግሞ ቀጥለን እንመለከታለን። ማክሰኞ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ደግሞ ስልጣንን ለሰው ልጆች የሰጠ ጌታ መድኃኒታችን ኢየሱስ ክርስቶስ ሰኞ ባደረገው እጾተ ቤተ መቅደስ ምክንያት በዚህ ዕለት ስልጣኑን በጸሐፍት ፈሪሳውያን ላይ ጠይቋልና። ጥያቄውን ከምድራዊ ነገስታት ከሌዋውያን ካህናት አይደለ። ትምህርትን ማስተማር፣ ታምራትን ማድረግ፣ ገበያ መፍታት ባለስልጣን በምን ስልጣን ታደርጋለህ የሚል ነበረ። ይህንን ስልጣን እነዚህ እንዳደርግ እነግራችኋለሁ። እንዴት እንዳደረግኩ እነግራችኋለሁ። ዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው አላቸው። እነሱም እንደዚህ አሉ። እነርሱም ከሰማይ ነው ብንለው ለምን አልተቀበላችሁትም ይሉናል። ከሰው ነው ብንለው ዮሐንስን እንደ አባት ያከብሩታል፣ እንደ መምህርነቱም ይፈሩታል። ሕዝቡን እንፈራለን ተባብለው ወዴት እንደሆነ አናውቅም ብለው መለሱለት። እርሱም በማስልጣን እንደዚህ እንደማድረግ አልነግራችሁም እላችኋለሁ። ይህንን መጠየቃችሁ እርሱ የሚያደርጋችሁን ሁሉ በራሱ ስልጣን እንዲያደርግ አጥተው አልነበረም፣ ልቦናቸው ክፋትና ጥርጥር ስለተሞላ ነው እንጂ። ከዚህ የምንማረው የእነርሱን ክፉ ጠባይና ምግባር መከተል እንደማይገባን ነው። በዕለት ቤተ መቅደስ ረጅም ትምህርት ስላስተማረ የትምህርቱን ቀን ይባላል። ይህም ከሃይማኖት የራቁትን ከፍቅር እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባ ሲያስተምረን ነው ይላል። ስንቀጥል ደግሞ ዕለተ ሮብን እናገኛለን። ዕለተ ሮብ ደግሞ ይህ ዕለት የምክር ቀን ይባላል። ምክንያቱም የአይሁድ ሊቃነ ካህናት ጸሐፍት ጌታን እንዴት መያዝ እንደሚገባቸው ምክር የጀመሩበት ወይም ደግሞ ያዘዙበት ቀን ስለሆነ ነው። በዚህ ምክራቸው ላይ በጣም ትልቅ ጭንቀት ነበረ። ምክንያቱም ወቅቱ የፋሲካ በዓላቸው የሚያከብሩበት በመሆኑ ብዙ ሕዝብ በጌታችን ትምህርት የተማረከ ስለሆነ ታምራቱን የሚያደንቁ ስለነበር ሁከት እንዳይፈጠር ነው። በዚህ ጭንቀት ሳሉ ደቀ መዛሙርቱ አንዱ የአስቆሮቱ ይሁዳ በመካከላቸው በመሆን ምክራቸውን ተባባሪ ሆነላቸው፣ ጭንቀታቸውን አስወገደላቸው ማለት ነው። ስለዚህ የማቴዎስ ወንጌል ምዕራፍ 26 ከቁጥር 1 እስከ 5፣ የማርቆስ ወንጌል ምዕራፍ 14 ከቁጥር 1 እስከ 2 ላይ የዚህን ታሪክ እናገኛለን ማለት ነው። ስንቀጥል የአዲስ ኪዳን ካህናት ምእመናን በዚህ ላይ በቅድስት ቤተ ክርስቲያን ተሰብስበው እህልና ውሃን ተለይተው መላ ሰውነታቸውን ለእግዚአብሔር አስገዝተው የሞት ፍርድን በማሰብና በማልቀስ ስለዚህ ታሪክ የሚያወሳውን በማንበብ እስከ ኮከብ መውጫ መጾም፣ ጸሎት፣ ስግደት የተወሰነ ቆይታና ወደ ቤታቸው ይሄዳሉ። ይህም ይሁዳ ማለት ታማኝ ባለመሆኑ እንደ ስሙ ግብሩ ሆኖ አልተገኘም። ስምና ግብሩ ያልተባበሩለትንም እኛ እንደ ስማችን ይሁን ግብራችን ብለን እያሰብን ስበው ቀን ነው። መልካም መዓዛ ያለው ቀንም ይባላል። ምክንያቱም ጌታችን በዚህች ዕለት በቤተ ስምዖን ዘለምጽ ተቀምጦ ሳለ መላዋ ሕይወቷን ለዝሙት አስገዝታ ትኖር የነበረች ማርያም እንተ ዕፍረት ከእንግዲህ ኃጢአት ተጎድቶ የኖረው የነበረውን ሕይወቷን እንደዚህ መልካም ሽቶ ዋጋ እጅግ በጣም ውድ የሆነ ከ300 ዲናር በላይ የሚያወጣ የአልባስጥሮስ ብልቃጥ የሞላ ሽቶ ይዛ በሜዳ በጠጉሩ በራሷ በማርከፍከፍ ስላቀረበችው ነው። የእንባ ቀለም ይባላል። ይህች ሴት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባ እግሩን አጥበዋለችና ይላል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 6 እስከ 13፣ የማርቆስ ወንጌል ምዕራፍ 14 ከቁጥር 3 እስከ 9፣ ዮሐንስ ወንጌል ምዕራፍ 12 ከቁጥር 1 ጀምሮ እነዚህን ታሪኮች
እና ይህንን ታሪክ በሰፋ በመላው እናገኛለን። ከዚህ እያንዳንዳችን ልንማር የሚገባን ነገር አለ። ይህም የራሳችንን ኃጢአት ማሰብ ማልቀስና የተወደደ መስዋዕትን አድርጎ ለእግዚአብሔር ማቅረብ ነው ይላል። እንግዲህ ውድ አድማጮቻችን የነዚህን ዕለታት መግለጻችንን እንቀጥላለን። የተቀሩትን ደግሞ ከቆይታ በኋላ ተመልሰን ምን እንላችኋለን እንነግራችኋለን ማለት ነው። መልካም ቆይታ